ሰላም ፊልም ወዳጆች እንዴት ናችሁልን? ቲን ወልፍ በቀጣዩ ክፍል ተመልሷል። ፊልም ወዳጆች ቲዩብ እንዲሁም የቱርክ ፊልም የምንለቅበትን ድራማ ወዳጆች ቲዩብ ቻናሎቻችንን ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። እየሄዳችሁ ሰብስክራይብ እንዲሁም ለወዳጅ ጓደኞቻችሁ ሼር እያደረጋችሁ አበረታቱን። ይሄኛውም ክፍል ተመችቷችሁ ተመልከቱት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲን ወልፍ ስካትም የጃክሰንን ህይወት ከዴሪክ ሊያተርፍ ሞክሮ አካባቢው ላይ በአዳኞች በተከፈተም የተኩስ ውርጅብኝ በጥይት ተመቶ ጫካ ውስጥም ባገኘው የእንስሳት ሐኪምን አለቃው ሕክምናም ሲደረግለት ዴሪክም በአዳኞቹ ተይዞ ከየትም አስራ ስታሰቃየው አዲሰንንም ጠርታ እውነታውን በግልጽ እንዳሳየቻት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን እውነቱን ያወቀችው አዲሰንም በአክስቷ ኬት በኩልም እዚህ ከተማቸው ላይ ስላሉት ዌር ወልፎች በባለፈው ትምህርት ቤታቸውም ላይ ጥቃት ስለፈጸመው ዴሪክም እየነገረቻት ከዴሪክ ሌላ አንድ ቤታ የተባለ ዌር ወልፍና አልፋ ዋናቸው ዌር ወልፍም እንዳለም እየነገረቻት አባቷ እስከዛሬ ስለዚህ ጉዳይ የሚያልነገራት ነገሩን ሰምተሽ ልክ እንደ ሕፃን ፈርተሽ ጥግሽን ይዘሽ ታለቅሻለሽ ብሎም ስለሚያስብ ነው። እኔ ግን እንደዛ አላስብም። ከዚህ በኋላ ራስሽ ባለፈው ኃይል እንዲኖረኝ እፈልጋለሁ እንዳልሽው ያንን እኔ እሰጥሻለሁ። በቀጣይም አብረን ሁለተኛውን ቤታ ዌር ወልፍም እንይዘዋለን። አሁን ግን ምንም ባላወቀም ሆነሽ ኖርማል ትምህርትሽንና ኑሮሽን ቀጥይም ብላም ትሸኛታለች። የሰማችውን ሁላ ማመን ያቃታት አዲሰንም በመኪኗ ቦታውን ለቃም እየሄደች እምባ እየተናነቃት በአባቷ እንደ ፈሪና እንደ ሕፃን መቆጠሯም እያበሳጫት ቀስቷን ይዛም ወጥታ የዴሪክ የአፋልጉኝ ማስታወቂያ ላይ አከታትላም እያስወነጨፈች ንዴቷን ትወጣለች። በነጋታውም ሕክምና ሲደረግለት የነበረው ስካትም ከተኛበት ነቅቶ ብዙም ሳይቆይ አልፋው ፒተርም እዛ ደርሶ ወደ ውስጥ ቢገባም በእንስሳት ሐኪሙም ዘግተናል ስንከፍት ተመልሰክና ቢባልም ፒተር ግን እዚህ እንዲታከምልኝ ያስቀመጥኩት እንስሳም አለኝም በሚል በግድ ወደ ውስጥ ሊገባ ቢሞክርም በሩጋ በራሱ በሐኪሙ የተነሰነሰ የተራራ አመድ የሚባል ነበርና ፒተርም ወደ ውስጥ መግባት አቅቶት እየተበሰጫጨ ወንበር አንስቶም ወርብሮ ሊመታው ቢሞክርም ሳይችል ቀርቶ በንዴት ውስጥ ተደብቆ ላለው ስካትም ሌላ ይበልጥ አደጋ ላይ ያለ ሰው መጠቀም እችላለሁም ብሎት ጉዞን ወደ አዲሰን ሲያደርግ ስካትም ያንን አውቆም ይደናገጣል። በቀጣይም ከዛ ሐኪም ቤትም ሞቶ በቀጥታ ከስታይልስ ጋርም ሆነው ትናንት በጥይት ሲመታ የጣለውን ስልኩንም ክፍሉ እየፈላለገ አዳኞቹ በምንም ተአምር ዴሪክን እንደማይገሉት ለምን በሱ በኩል አድርገው ነው አልፋውን ለመያዝ የሚሞክሩት? አልፋው ደግሞ አዲሰንን ተጠቅሞ ዴሪክን ለማስመለጥ እያሰበ ነው እያለ ስልኩን መፈለጉንም ይቀጥላል። ስታይልስም ታዲያ እኛ ምን አገባን? አዳኞቹ በዴሪክ በኩል አድርገው አልፋውን ይዘው ሁለቱንም ይግደሏቸው ቢልም ስካት ግን ያ እንደማይሆን እየተናገረ ከወደ ውጭም እናቱ በስልክ ለፒተር የትናንትናው የተሰረዘው ግብዣን ለዛሬ ምሳ የምናደርገው የሚል መልእክትም አስቀምጣለት ብቻዋን ተቀምጣም ስታዝን ስካትም ክፍሉ ሆኖ ሐዘኗንም ይሰማል። እየተሰቃየ ያለው ዴሪክም በኬት በኩል አልፋው ማን ነው? የትስ ነው ያለው? እህትህን እኮ ገሎብካል፣ ለምን አትነግረኝም? እያለች ድሮ ላይ እሷና እሱ የነበራቸውን ጣፋጭ ጊዜም እያስታወሰችው በዛም በፍቅር አድርጋ ቤተሰቦቹን ሸውዳም እንዳቃጠለችበትም እየተናገረች እየቀለደችበት ይበልጥም አበሳጭታው ስለ አልፋው እንዲናገር ሌላም የሚያሰቃየው ተለቅ ያለም ሰው ማስመጣበት እሷም ቦታውን ለቃም ትወጣለች። ወዩ አመሻሽ ላይ ስካት የና አዲሰን ቤት ጣራ ላይ ተገኝቶም ተቀምጦ እንቅልፍ እያዳፋው ቢሆንም የተኛችው ፍቅሩ ምንም እንዳትሆንበት ከርቀት በመስኮት አሻግሮ ሲጠብቃትና ሲከታተላት መሽቶም አይነገልም። በነጋታውም ከአሰልጣኙ ሁለት ፈተናዎችን ስለወደቀ ለዛሬው የትምህርት ቤት የዳንስ ፕሮግራም ላይ ወይ አትሳተፍም ወይ ደግሞ ከቡድኔ ትቀነሳለክም ብሎት ስካትም ከአዲሰን ጋር የዳንስ ፕሮግራሙ ላይ ለመሄድ ስላሰበ ከቡድኑ ልቀነስ ቢልም በአሰልጣኙ ተከልክሎ እሱ ዳንሱ ላይ ከተገኘና ከታየም ችግር እንደሚፈጠር አስጠንቅቆትም ይሄዳል። በዚህም ስካት ግራ ተጋብቶ ፕሮግራሙ ላይ አዲሰን ብቻዋን እንዳትሆን በማሰብ የዛኔ ህይወቱን ያተረፈለትን ጃክሰንን እንደ ጓደኛ ብቻ ይዘካት ሂድ ቢባልም ጃክሰንዬ ሳይስማማም ቀርቶ በሚያስቅ መልኩ ግን ልመናኑን ልካለክም በሚል ስካት ወደ ዌር ወልፍነት ተቀይሮበትም አስፈራርቶት ወደ አዲሰንም ይልከዋል። የተደናገጠው ጃክሰንም አዲሰን ጋም አምርቶ የተርበተበተ ለዛሬው የዳንስ ፕሮግራም እንደ ኖርማል ጓደኛ አብረው እንዲሄዱም ጋብዟት እሷም ተስማማለች።
ከርቀትም ስካትና ስታይልስ ይህን እያዩና እየሰሙ እንዲህ ራሱ ቢሆንም ስካት አሊሰንን ለመጠበቅ በሚል እሱም ምንም ያህል የዝግጅቱ የመግቢያ ትኬት ሱፍ እንዲሁም አብረው የምትመጣ ሴት ባትኖር ራሱ ያንን አመቻችቶ ቦታው ላይ እንደሚገኝም ይናገራል። ብዙም ሳይቆይ ሊዲያና አሊሰንም ሾፒንግ በወጡም ሰዓት ቦታው ላይ ስታይልስን ከርቀት እያዩት አሊሰንም ለሊዲያ ለስታይልስ እድል እንድትሰጠው ማሳመናት ሊዲያም ተስማምታ ለዛሬው የዳንስ ፕሮግራምም ከሱ ጋር ለመሄድም አስባል ልብስም አብራ ስታስመረጠውም እያየናት አሊሰን ጋም አልፋው ፒተር አሳቻ ሰዓት ጠብቆ ወደ እሷም ተጠግቶ ሊያወራት እየሞከረ ለእሷም ተስማሚ ቀለም ያለው ቀሚስ እየመረጠላት ብቻዋን እዚህም እንደመጣች እየጠየቀ ነገሩን ሊያዞረው ሲሞክር በመደብሩ መነጋገሪያ ማይክ በኩል ውጪ የቆመ የአሊሰን መኪናም ታርጋም ተነግሮ መንገድ ስለዘጋጅ እንድታነሳም አሳውቀዋት አሊሰንም በፍጥነት ፒተርን ተለይታም ወደ ውጪም ትወጣለች። ፒተርም ይህ ስራ ድጋሚ የስካት መሆኑን ገብቶት ተደብቆ ላለው ስካትም በስራክ ተገርም ያለው ግን ይህን ወቅ ሁሌ እሷ ያለችበት ቦታ ሁላ አትገኝም እያለም ያስፈራረዋል። ኬት ጋም ስንሄድ እሷም ምንም አይነት ነገር አልናገርም እያለ ላለው ዴሪክ ያላችሁ አማራጭ መግደል ብቻ እንደሆነም እየነገረችው ስለ እሳት ቃጠሎ ማንስታበት እህትክ ስለዛ እሳት ቃጠሎ ያንተ ጥፋት እንዳለበት በጊዜውም እኔን አፍቅረክ አምነክ እንደተበላክ ነግረካት ነበር ወይም እያለችው አሁን ይኸው በኔ በኩልም አልፈው ልታስበላው ነው ታሪክ ተደገመም እያለች ተናግራ እዛው ግን ታሪክ ተደገመም ከሚለውም ቃል ተነስታ ጃክሰን ላይ ያላቸው ጥርጣሬ ልክ ላይሆን እንደሚችል ለምን ጃክሰን አሊሰንን እንደ ስካት አይወዳትም ምናልባት ስካት ይሆናል ዌርወልፉን ብላም ትናገራለች። በለው ጉዱን የማያውቀው ስካትም የትምህርት ቤታቸው የዳንስ ፕሮግራም ላይ ለመገኘት ተበዳድሮ ሱፍ ቢያገኝም ከኋላው የተቀደደም ሆኖበት እናቱም ያንን እየሰፋችለት ዛሬ ከአሊሰን ጋም እንደማይሄድ ስታቅ ሌላ ሴት የጀመረ መስሏት ስትጠይቀው ስካት ግን ከአሊሰን ውጪ ሌላ ሴት እንደማይታየው እሷ ለሱ የተለየች እንደሆነና የተለየም ስሜት ለእሷ እንዳለውም ተናግሮ እናቱም ይህን ስትሰማ እየተገረመች ነግረካታለሁ ብትለውም አሊሰን ስሜቴን ታውቃለች በሚላት ሰዓት እየተበሳጨችበት እኛ ሴቶች እንዲነገረን እንፈልጋለን ከቃላት ጋር ፍቅር አለን ከቻልክ በግጥም በዘፈንም ቢሆን ጥሩ ነው ደጋግመክ ሁሉንም ስሜትክም ምንም ሳታስቀር አውጥተክ ንገራት ብላ ምክሯን ትለግሷለች። የማይደርስ የለም የዳንስ ፕሮግራሙ ሰዓት ደርሶ ጃክሰንም አሊሰንን ይዞ በድብቅ የያዛትን መጠጡን እያወጣም እየጠጣ ከመኪናውም ሲወርድ አሊሰንም ከአክስቷ ኬት የሰማችው ሚስጥርም በሆዷ ይዛ ራሷን እያረጋጋች በነበረችበት ሰዓት እንዳይመጣ የተከለከለው ፍቅሯ ስካትም በጣሪያ አድርጎ ወደ ዝግጅቱ ቦታም ሲገባም ተመልክተውም ትገረምበታለች። ስታይልስም የሚያፈቅራትን ሊዲያን በመያዝ ቦታው ላይ ተገኝተው ተከታትለው ወደ ውስጥም ገብተው ፈታ ማለት ይጀምራሉ። ከአሊሰን ጋር ያለው ጃክሰንም መጠጡ ላይ ትኩረቱን አድርጎ ለሷ ጊዜ እየሰጣት እንዳልሆነ ስካትም ከርቀት ተደብቆም እየተመለከተው ሲበሳጭበት ቦታውም ላይ አልፋው ፒተርንም ተመልክቶት ወዲያውም ሲሰወርበት እኛም በመስላችን ስታይልስ ለመጀመሪያ ጊዜ ሊዲያን የእንደንስ ጥያቄም አቀርቦላት በመጀመሪያ እምቢ ብትለውም እሱ ግን ተስፋ ሳይቆርጥ ከድሮ ጀምሮ እንደሚያፈቅራት ሲቀጥልም የውስጧን የሚያቅሰው እሱ ብቻ እንደሆነ ምን ያህል ጎበዝና ብልህም እንደሆነች ይህን ትምህርቷንም ስትጨርስ ኖቤል ፕራይዝ የሚያሸልም የማቴማቲክስ ቲዮረምም ለማውጣት እንደምትችል ሲናገር ሊዲያም የውስጧን ስላወቀ እየተገረመችበት በዳንሱም ተስማምታ አብረው ለመደነስም ትነሳለች። ዋው ስካትም ሳያስበው በአሰልጣኙ ቢታይም ወዲያው እሱን አስቀይሶና ሸውዶ አታሎ ከአሊሰን ጋርም ተገናኝቶ እነሱም ወደ መደነሱም ይገባሉ። እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በመጠጥ ብዛት እየሰከረ ያለው ጃክሰንም ውጪ በወጣ ሰዓት ከፊት ለፊቱ ራቅ ብሎ ያለው ጫካ ውስጥም ቀያይ አይን ያለው እንስሳ መሰል ነገር ተመልክቶ በድንጋጤ ፈዞም ይቀራል። ውስጥም ላይ ከስታይልስ ጋር እየደነሰች ያለችው ሊዲያም የጃክሰን መጥፋት አሳስቧት እሱን ፍለጋም ዳንሱን ስታቆም ጃክሰን ወይም ጫካ ውስጥ ያየው አልፋው መስሎት በቀጥታ ወደ ውስጥ በመግባት እንደናንተ መሆን እፈልጋለሁ ቀይረኝ እያለ ቢማጸነውም እንደዛው እየተማጸነውም ቆይቶ ቀያይ መብራት የያዙት አዳኞቹ የአሊሰን ቤተሰቦችም እሱ ጋር ደርሰው የምንፈልገውን ልትሰጠን ትችላለህ፣ ግን አንተ የምትፈልገውን እኛ ልንሰጥክ አንችልም ይሉታል። ዝግጅቱ ቦታም ላይ ስካትና አሊሰንም ተያይዘው ዳንሳቸውን ቀጥለው ስካትም ባለፈው አሊሰን ስለ ዴሪክ ልታወራው የሞከረችውን ቢያነሳባትም አሊሰን ግን ነገሩን እርሳው አሁን ነገሮች ተቀያይረዋል እኔም እንደዛ ያልኩት በስህተት ነው እያለች ወሬውንም አስቀይሳው ስካትም በስስት እያያት
እዛው ከንፈሯን ስሞ ለመጀመሪያ ጊዜ እንደሚያፈቅራትም ይነግራታል። አዲሰንም በምትሰማው ነገር እየተደሰተች በደስታም ተሞልታ መሳሳማቸውን ይቀጥላሉ። ከወደ ውጪም በአዳኞቹ የተያዘው ጃክሰንም ሳያስነቃ ወደ ውስጥም ተመልሶ ስካትን ለነሱ ይዞ እንዲመጣም ተነግሮት እየፈራ ቢሆንም ወደ ውስጥ ሲመለስ ሊዲያም ሳታየው እሱም ፍለጋ ወደ ውጪም ስትወጣ ጃክሰንም ከስታይልስ ጋር ተገናኝቶ ከሊዲያ ጋር እንዳልተገናኙም ስታይልስ ሲያቅ በፍጥነት ሊዲያን ፍለጋም ይወጣል። ሊዲያም የመጫወቻው ጫካ ጋር በደረሰችበት ሰዓት ፓውዛዎቹም በርተውባት ባልጠበቅነው መልኩ አልፋው ፒተር ወደ እሷም መጥቶ አፉን ወደ ዌርወልፍነት ቀይሮም ይነክሳታል። ቦታውም ላይ ስታይልስ ደርሶ እየተሯሯጠ የወደቀችው ፍቅሩ ሊዲያም ጋር ማምርቶ ፒተርን እንዳይገላት መማፀን ይጀምራል። ፒተርም ቀበል አድርጎ አንተ የጓደኞች ግሩፕ ብልሁ አንተ ስለሆንክ እንዴት ዴሪክን እንደማገኘው ንገረኝና አልገላትም እያለ ማስፈራርቶት መልስም ሲያጣ እየጮኸበት ስታይልስን በስተመጨረሻ ተስማምቶ ዴሪክ ከመያዙ በፊት እንደሚያዝ አውቆ ሆን ብሎ የስካትን ስልክ ወስዶት ነበር። እናም ስልኩ ደግሞ ጂፒኤስ አለው። ስለዚህ ስልኩን አሁን ይዞት በርቶም ከሆነ የት እንዳለም ትደርስበታለህም ይለዋል። በስተመጨረሻም ትዕይንቱ አዲሰንና ስካት ብቻቸውን ከዝግጅቱ ቦታም ላይ ወጥተው ባሶች የሚቆሙበት ቦታም ላይ አምርተው በራሷ በአዲሰን መሪነት ወደ ባስ ውስጥም ገብተው ሌላ ታሪክ ውስጥ ለመግባትም ጠርተው እሱም በደስታ ተከትሏት ሊገባም ሲል ከኋላና ከፊት የአዳኞቹ ሁለት መኪኖችም ደርሰው መብራታቸውን በኃይልም ስካት ላይ አብርተውበት አስቆመውት ሁለቱም መኪኖች ሊገጩት ወደ እሱም ሲገሰግሱ ስካትም አማራጭ ስላጣ ከፊት ለፊቱ ያለችው አዲሰንን እያየ ወደ ዌርወልፍነት በመቀየር ዘሎም መኪኖቹ ላይ ወጥቶ ራሱን ከመገጨትም ያተርፋል። አዲሰንም የፍቅረኛዋን ወደ ዌርወልፍነት መቀየር በአይኗም ተመልክታ ማመንም አቅቷት በርግጋም ትቀራለች። በለው እና እንዴት ነው ፊልም ወዳጆች? ቲን ወልፍ እየተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል በቶሎ እንዲለቀቅ እንደተለመደው ይቺን ቪዲዮ አነስ ያለች በአናቷ 500 ላይ ካስገቧት በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።